አንድ ጥያቄ ብጠይቃችሁ ለተወደደ ለመድኃኒታችን ለኢየሱስ ክርስቶስ ስጦታ ለበዓሉ ስጦታ እንድትሰጡ ቢፈቀድላችሁ ስጦታ መስጠት የምትፈልጉ ምዕመናን እስኪ እጃችሁን አውጡልኝ። እግዚአብሔርን መውደዴን በምን ላሳይ የምትል ነፍስ አጭሩ መልስ ኃጢአትን በመጥላት እግዚአብሔርን እወዳለሁ በምን ይሄን ላሳየው? በመታዘዝ እናሳየው፣ እሺ በማለት እናሳየው፣ የሚወደውን በማድረግ የሚጠላውን በመተው እናሳየው። መቀደስ ንጹህ መሆን ቀስ በቀስ ከኃጢአት እየተለዩ ከርኩሰት እየወጡ ወደ ተቀደሰ ሕይወት መግባት በጣም ውለታ ያስይዛል። የእግዚአብሔር ፍቅር ምን ነው ይሉኝታ አስይዞን አንዳንድ ነገሮችን ለመተው አቅም አነሰን ወገኖች። በጣም ስትወደዱ አትፈሩ፣ በጣም ስትፈቀሩ አትጨነቁ። እግዚአብሔር ይህን የሚያክል የፍቅር ሐሳብ እኛ ላይ ካለው ቢያንስ ስለ አባታችን ስለ እግዚአብሔር ብለን ስለ ወዳጃችን ስለ እግዚአብሔር ብለን የምንተውለት ኃጢአት ሊኖረን አይገባም። እግዚአብሔር በጣም ነው የሚወደን። እግዚአብሔር በጣም ነው የሚፈልገን። ገቡ፣ ወጡ፣ መጡ፣ ቀሩ፣ ዳኑ፣ ተኮነኑ፣ እግዚአብሔር ጉዳዩ እኛ ነን። ስለኛ እጆቿን ሻካራ የሆነች እናት ብዙ ይሉኝታ ካስያዘች ስለኛ ችንካር ያጠለቀ ቁስል ምንም ይሉኝታ አያስይዘንም። እውነት እንነጋገር ከተባለ እንደ ክርስቲያን የክርስትና ኃይላችን የጠፋ ይመስላል። ጸጋችንም የተራቆተ ይመስላል። አሁን ያለው ይሄ መቀባባቱ፣ አሁን ያለው ይሄ ድምቀቱ፣ አሁን ያለው ይሄ በልብስ መሸፋፈኑ፣ አሁን ይሄ አበባ መምሰሉ እሱ አታሉናል። እውነት መስሎናል። እውነት አይደለም። ከወደቅክበት የምትነሳው በንስሐ ብቻ ነው። ይህ እግዚአብሔር ቃል ምንም አንቀባባው። ከወዴት እንደወደቅ አስብ፣ ንስሐ ግባ። ደጋግመህ ለመነሳት ካልሞከርክ እዚያው ኃጢአት ውስጥ ተነክረ መቅረት ነው። ደጋግሜ እኮ ነው የምወድቀው። ደጋግመህ ንስሐ ስትገባ ትድናለህ። ደጋግመህ ንስሐ ስትገባ ትነሳለህ። ልጆቼ ሆይ እኔ ስጦታ መስጠት ከፈለጋችሁ አንድ ነገር ስጡኝ ይላል። ምንድነው እንድንሰጠው የሚፈልገው? ኃጢአታችሁን ስጡኝ ይላል። ኃጢአታችሁን ለክርስቶስ መስጠት የምትፈልጉ ሰዎች እስኪ እጃችሁን አውጡልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን ስሙን እንድንጠራ ቃሉንም እንድንሰማ ዕድል የሰጠን የአባቶቻችን የእናቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከተክለ ሃይማኖት እግዚአብሔር ከሚያውቃቸው እኛ ከማናውቃቸው አባቶቻችን እናቶቻችን በረከት ረድኤት ለሁላችንም ያሳትፈን። ስጦታ በዚህች ምሽት ከብዙ በጥቂቱ ከረጅሙ ባጭሩ ስጦታ በሚል ርዕስ እንማራለን። አንድ ጥያቄ ጠይቄያችሁ እጀምራለሁ። አሁን በዓል እየመጣ ነው። የዐቢይ ጾም መጠናቀቂያ፣ የታላቁ ጾማችን ማብቂያ በዓል እየቀረበ ነው። አንድ ጥያቄ ብጠይቃችሁ
ለተወደደ ለመድኃኒታችን ለኢየሱስ ክርስቶስ ስጦታ ለበዓሉ ስጦታ እንድትሰጡ ቢፈቀድላችሁ ስጦታ መስጠት የምትፈልጉ ምዕመናን እስኪ እጃችሁን አውጡልኝ። አይዟችሁ፣ የገንዘብ ጥያቄ አይደለም። ስጦታ ነው ያልኳችሁ። አውጡ ስትባሉ ለምዶባችሁ እንደው ስጦታ መስጠት አትፈልጉት? ጌታችን እድል ቢሰጣችሁ ስጦታ ስጡኝ ቢላችሁ መስጠት አትፈልጉ? እጃችሁን አውጡልኛ መስጠት የምትፈልጉ። አይዟችሁ፣ ባይሆን ራሳችሁን ቀበሩና መቼም አፋራሞች ነን እኛ። እጃችሁን ብቻ አሳዩ። እሺ፣ እግዚአብሔር ይስጥልኝ። መቼም እርግጠኛ ነኝ ሁላችንም ለተወደደ መድኃኒታችን ስጦታ መስጠት እንፈልጋለን አይደለ? አትፈልጉ? ሰይ ቺን ጥያቄ ትምህርት የማብቂያ ላይ ጠይቂያችሁ አጠናቅቃለሁ። ደግሜ ጠይቃችኋለሁ። እሺ፣ እንዳትረሱ። እርግጠኛ ነኝ እግዚአብሔር በሰውነታችን እንዲያድር እንፈልጋለን። የእግዚአብሔር ቃል ቤቱ ነን ስለሚል እኛም የእግዚአብሔር ቤቶች ስለሆን ሰውነታችን የእግዚአብሔር ማደሪያ እንዲሆን እርግጠኛ ነኝ እንፈልጋለን። ልባችን የእግዚአብሔር ዙፋን ቢሆን እንመኛለን። እግዚአብሔር ንጉሳችን ነውና በልባችን ዙፋን እንዲከብር በሕይወታችንም እንዲገለጽ በሰውነታችንም ቤተ መቅደስ አድርጎ እንዲኖር እርግጠኛ ነኝ እንፈልጋለን። ግን ክርስቲያኖች እግዚአብሔር በእኔና በእናንተ ሰውነት እንዲያድር ከእኔና ከእናንተ ሰውነት አንድ ነገር መወገድ አለበት። እርሱም ኃጢአት ነው። ኃጢአት ካልተወገደ በቀር እግዚአብሔር በሰውነታችን ሊስተናገድ አይችልም። በደል ከእኔና ከእናንተ ሰውነት ካራቀ በቀር እግዚአብሔር ወደ እኔና ወደ እናንተ ሰውነት አይቀርብም። የእኔና የእናንተ ሰውነት እግዚአብሔርንም ዲያብሎስንም ሊያስተናግድ አይችልም። የክርስቶስም የቤልሆርም ዙፋን መሆን አይችልም። የጽድቅም የኃጢአትም መናኸሪያ ሊሆን አይችልም። በጨለማና በብርሃን መካከል በሁለቱ መካከልም ሊኖር አይችልም። ሰውነታችን የእግዚአብሔርን ቤተ መቅደስ የጣዖትን ቤተ መቅደስ ሊሆን አይችልም። ወይ የእግዚአብሔር ወይ የዲያብሎስ፣ ወይ የእውነት ወይ የሐሰት ማደሪያ ነው መሆን ያለበት። በእርግጠኝነት እግዚአብሔር በሰውነቷ እንዲያደር የምትፈልግ ነፍስ በሰውነቷ ውስጥ ያደረውን ኃጢአት ለማስወገድ ትዘጋጃለች። ምክንያቱም እግዚአብሔር የሚያድረው ኃጢአት በሌለበት ሰውነት ውስጥ ስለሆነ። ወገኖቼ እውነት እንነጋገር ከተባለ የአንዳንዶቻችን ሰውነት በበደልና በኃጢአት ምክንያት እንኳን እግዚአብሔርን ሊያስቀምጥ ደግ ሰው እንኳን አያስጠጋም። በደላችን ይሸታል። ኃጢአታችን ትንሽ ይከረፋል። አንዳንዶቻችን እሱን ለመሸፈን ይመስላል ብዙ ውድ ሽቶዎች መዓዛ ታውዷል። ነገርኳችሁ። እንኳን እግዚአብሔር ደግ ሰው እንኳን ለማስጠለል አይበቃም። እግዚአብሔር በዚህ ሽታ ባለው ሰውነት መዓዛ ያለው እግዚአብሔር በዚህ ደስ በማሰኝ ጠረን ባለው የኃጢአት ጠረን ውስጥ እንዴት ያድራል? እንዴት ይኖራል? እንዴት ይቀመጣል ብላችሁ ታስባላችሁ? የአንዳንዶቻችን ሰውነት ደግሞ የተወደዳችሁ ክርስቲያኖች ምስቅልቅሉ ወጥቷል፣ ትርምስምስ ብሏል። እንኳን ሊያድርበት ሊያልፍበት እንኳን የሚችልበት ነገር የለው። እንኳን ሊኖርበት
እግሮቹንም ጣቶቹንም ማሳረፊያ እንኳን ስፍራ የለው፣ ትርምስምሱ ወጥቷል። ታዲያ እንዴት እግዚአብሔር ጨክኖ ወደዚህ ቤት ይገባል ብላችሁ ታስባላችሁ? የአንዳንዶቻችን ቤትማ ከክፉ አውሬዎች እስከ ለስላሳ ተተናኳዮች ደጁ ላይ ታስረውበታል። በረጃጅም ገመዶች ውሻዎች ይጮሃሉ፣ አንበሶች ያገሳሉ፣ ለስላሳ እባቦች ለመናደፍ ይሞክራሉ። ምን ማለቴ ነው? አንዳንዴ የተንኮለኞች ለስለስ ብለን ተተናኳሾች፣ አንዳንዴ ደግሞ እንደ አንበሳ ቁጦች፣ አንዳንዴ ደግሞ እንደ ውሻ ዝም ብለን ጨዋሂዎች እንሆናለን። እና በሮቻችን እንደዚህ በመሰሉ አውሬዎችና ክፉዎች ስለታጠሩ የተወደደ መድኃኒታችን ኢየሱስ ክርስቶስ እንዴት አድርጎ ዘልቆ ወደ እነዚህ ይገባል? ለዚህ ነው ቅድም እንኳን እግዚአብሔር ደግ ሰው እንኳን መግቢያ ያጣል ያልኳችሁ። ለዚህ ነው የአንዳንዶቻችን ቤት ደግሞ የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ ሸረሪት አድርቶባቸዋል። ከተጸዱ ከራርመዋል። በጣም የዛጉ ነገሮች ሁሉ አሉበት። ገና ሲገባ እምክ እምክ የሚል ደስ የማያሰኝ ጠረን ያውዶታል። አንዳንዴም ተባዮችም ሞልተውበታል። እንኳን ሊያስውሉ ጥቂት ደቂቃ እንኳን የማያስቆዩ ተባዮች አሉ። የሚናደፉ፣ የሚያሳክኩ፣ የሚያቁነጠንጡ፣ ብረር ብረር የሚያሰኙ። ታዲያ እግዚአብሔር እንዲህ ባለው በበደል እና በኃጢአት በሞላው ሰውነት እግዚአብሔር ያድራል ብላችሁ ታስባላችሁ? እችን እያሰባችሁ ሌላ ነገር ልጨምርላችሁ። በእርግጠኝነት እዚህ የመጣ ነው እኔም ቆሜ የምናገረው እናንተም ቁጭ ብላችሁ የምትሰሙት እኛም አሳላፊዎች እናንተም ቀራቢዎች እግዚአብሔርን ስለምናፈቅረው ነው እዚህ የመጣ ነው። እግዚአብሔርን ትወዱታላችሁ ወይ ብላችሁ በደንብ ግጥም አድርገን የሚል የሚያምር መልስ እንደምትሰጡኝ አልጠራጠርም። ግን የተወደዳችሁ ክርስቲያኖች እግዚአብሔርን የምታፈቅር ነፍስ፣ እግዚአብሔርን የምትወድ ነፍስ እግዚአብሔርን መውደዷን ልዑልን ማፍቀሯን ማረጋገጫዋ ምን እንደሆነ ታውቃላችሁ? አንድ ነገር ነው። በዋናነት እዚህ መምጣታችን የመውደዳችን ማረጋገጫ ነው፣ እውነት ነው። ከዚህ በላይ ግን እግዚአብሔርን የማፍቀራችን ልዑልን የመውደዳችን ዋና ማረጋገጫችን የተወደዳችሁ ክርስቲያኖች ከኃጢአት ጋር መጣላታችን። እግዚአብሔርን የእውነት ያፈቀረች ነፍስ ኃጢአትን ትጠላለች። የእግዚአብሔር ቃል እንዲህ ይላል፣ የዓለም ፈቃድ የዓለም ወዳጅ ሊሆን የሚፈቅድ እንግዲህ የእግዚአብሔር ጠላት ሆኗል ይላል። ወገኖቼ ልድገመው፣ ቅዱስ ያዕቆብ የተናገረው ቃል ነው። ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላት ሆኗል ይላል። ወገኖቼ የእግዚአብሔር አፍቃሪ የሆነ ሰው ለዓለም ጀርባውን ሰጥቶ ለእግዚአብሔር ፊቱን የሚሰጥ ነው። ወደ እግዚአብሔር ቀርቦ ከዓለም የሚርቅ ነው። የተወደዳችሁ ክርስቲያኖች የዓለም ወዳጅ ፈቃዷን ፈጻሚ በሆንን ቁጥር እመኖኝ የእግዚአብሔር ጠላቱ ወደ መሆን መምጣታችን ነው። እናም የኔ አጭር ጥያቄ እግዚአብሔርን አፍቃሪዎች እግዚአብሔር ወዳጃችን መሆኑን የምናረጋግጠው የዓለምን ፈቃድ ጨክነን በመጥላታችን። እግዚአብሔርን መውደዴን በምን ላሳይ የምትል ነፍስ አጭሩ መልስ ኃጢአትን በመጥላት። የተወደዳችሁ ክርስቲያኖች እግዚአብሔርን የሚወድ ሰው እግዚአብሔርን የሚወድ ሰው እግዚአብሔር የሚወደውን ነው የሚፈጽመው። እግዚአብሔርን የሚያፈቅር ሰው እግዚአብሔር የሚጠላውን ነገር ነው የሚጠላው። እግዚአብሔርን የመውደድ እግዚአብሔርን የማፍቀር
ማረጋገጫው የሚጠላውን መጥላት የሚወደውን መውደድ ነው። እግዚአብሔር ኃጢአትን ከጠላ የእግዚአብሔር ወዳጅ ሊሆን የሚፈቅድ ደግሞ ኃጢአትን ይጠላል። እግዚአብሔር ጽድቅን ከወደደ እግዚአብሔርን አፍቃሪ የሆነ ሰው ደግሞ ጽድቅን ያፈቅራል። እውነቱ እሱ ነው ምዕመናን። በእርግጠኝነት እግዚአብሔርን ወደን ከመጣን አንድ ነገር ማድረግ ይጠበቅብናል። እግዚአብሔር የሚወደውን ማድረግ። እግዚአብሔር ምን ይወዳል? እግዚአብሔር ምን ደስ ያሰኘዋል? የእግዚአብሔር ቃል እንዲህ ይላል። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል? ይላል ነብዩ ሳሙኤል። እግዚአብሔር በምን ደስ እንደሚለው ልንገራችሁ ምዕመናን። እሺ በሚለው ሰው ነው ደስ የሚለው እግዚአብሔር። ይህ እግዚአብሔርን ቃል ሰምቶ በሚፈጽም ሰው ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል የሚለው ለምን ይመስላችኋል? እግዚአብሔር በጣም ደስ የሚሰኘው በምትታዘዝ ነፍስ ውስጥ ነው። እሺ በምትለው እግዚአብሔርን እወዳለሁ። በምን ይሄን ላሳየው? በመታዘዝ እናሳየው። እሺ በማለት እናሳየው። የሚወደውን በማድረግ የሚጠላውን በመተው እናሳየው። የተወደዳችሁ ክርስቲያኖች በእርግጠኝነት የእግዚአብሔር ወዳጆች ነን እኛ። ግን ምናልባት ጠላቶቹ ሆነን እንዳንገኝ ያስፈራል። ምክንያቱም የዓለም ወዳጅ በሆንን ቁጥር እንግዲያውስ የእግዚአብሔር ጠላት ወደ መሆን ቀርበናል። ምዕመናን በእኔና በእናንተ ቤት የእግዚአብሔር ጠላት ወደ መሆን የምንመጣው በምን እንደሆነ ታውቃላችሁ? በበደልና በኃጢአት ብቻ። የእግዚአብሔር ቃል እንዲህ ይላል፣ በበደላቸውና በኃጢአታቸው የእግዚአብሔርን ልጅ ይሰቅሉታል ያወርዱታልም ይላል ቅዱስ ጳውሎስ። ወገኖቼ በአይሁድ ብቻ አይደለም ክርስቶስ የሚሰቀለው፣ በሮማውያን ብቻ አይደለም ክርስቶስ የተፌዘበት። አንዳንዴም በወዳጆቹ ወይም ወዳጆቹ በምንል በእኛም ቤት ክርስቶስ ይሰቃያል። ምዕመናን በምን በበደላቸውና በኃጢአታቸው ይሰቅሉታል ያወርዱታል ይላል። የኔና የናንተ ምራቅ የለ ይሆን? የበደል ምራቅ የለ ይሆን? የኃጢአት ጥፊ የለ ይሆን? የዝሙት እሾክ የለ ይሆን? ምዕመናን ምንም ነገር የለም። የምናቆስለው ቁስል የለም። የምንሰጠው መራራ ሐሞት የለም። እና ዳግም አምላካችን በወዳጆቹ ቤት የሚቆስለው ቁስል የለም። ነብዩ ጠየቅኩት ይላል፣ ይህ የቆሰልከው ቁስል ምንድነው ብዬ ጠየቅኩት ይላል። በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ ይላል። ወገኖቼ በእኔና በእናንተ በወዳጆቹ ቤት የቆሰለው ቁስል ክርስቶስ የለም? ዛሬስ የምንሰቅለው እንሆን ይሆን? ዛሬስ የምንገፈተረው እንኖር ይሆን? ዛሬስ የምናሰቃየው እንኖር ይሆን? ምዕመናን ወዳጆቹንን ጠላቶቹ ያልኳችሁ ለዚህ ነው። የወዳጅ ጠላት ደግሞ እንዴት አድርጎ ያስፈራል! የቅርብ ሩቅ መሆን እንዴት አድርጎ ያስፈራል! አፈቅርሃለሁ እያሉ ደግሞ ጠላት መሆን እንዴት ይዘገንናል! ለዚህ እኮ ነው በእርግጠኝነት እንደምንወደው እሱ ጋር እንደመጣን አውቃለሁ። ግን እንዳትረሱ የተወደዳችሁ ክርስቲያኖች፣ መውደዳችን፣ ፍቅራችን፣ ለሱ ያለው መሰጠታችን በዋናነት የሚረጋገጠው የዓለምን ፈቃድ የተውን እንደሆነ ነው። የዓለም ፈቃድ ኃጢአት ነው። ስጋን ከክፉ መሻቱ ጋር ሰቀሉት ይላል የእግዚአብሔር ቃል። ስንሰቅለው ነው፣ ስንተወው ነው። እግዚአብሔርን በምን ወደዋለሁ የምትል ነፍስ ከዓለም ፈቃድ ትለያለች፣ ወደ ክርስቶስ ትቀርባለች። የክርስቶስን ፈቃድ በመፈጸም እግዚአብሔርን ደስ ታሰኛለች። እርግጠኛ ነኝ ምዕመናን፣ እዚህ የመጣ ነው ምርጫችን የእግዚአብሔር ምርጫ ሆኖ ነው። እግዚአብሔርን ባትመርጡት
እንደዚህ በማይመች ቦታዎች ንፋስ እየመታችሁ ውርጭ እየደበደባችሁ አትቀመጡም ነበር። እንደኔ ያለው መናኛ ሰው አይጮህባችሁም ነበር። ምርጫችሁን እግዚአብሔር አድርጋችሁ እንደመጣችሁ እናውቃለን። ግን አንድ ነገር እንንገራችሁ። ምርጫውን እግዚአብሔር ያደረገ ሰው ምን ያደርጋል ካላችሁኝ፣ ፈቃዱን የእግዚአብሔር ፈቃድ ያደርጋል። ምርጫውን እግዚአብሔር ያደረገ ሰው ምን ያደርጋል ካላችሁኝ፣ ሐሳቡን የእግዚአብሔር ሐሳብ ያደርጋል። ምርጫውን እግዚአብሔር ያደረገ ሰው ምን ያደርጋል ካላችሁኝ፣ መንገዱን የእግዚአብሔር መንገድ ያደርጋል። ወገኖቼ መርጣችሁት ከሆነ መርጠነው ከሆነ ፈቃዱን ፈቃዳችን የእግዚአብሔርን ቅድሚያችን እናደርጋለን። የእግዚአብሔር ፈቃዱ ምንድነው ካላችሁኝ፣ የተወደዳችሁ ክርስቲያኖች የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር ፈቃድ እሱም መቀደሳችሁ ነው ይላል። እንድንቀደስ ካልሆነ በቀር የእግዚአብሔር ፈቃድ ታዲያ ምንድነው ወገኖቼ? የእግዚአብሔር ፈቃድ በእኔና በእናንተ ሕይወት ውስጥ ቅድስና ብቻ ነው ወገኖቼ። እግዚአብሔር እንድንቀደስለት፣ ከዓለም ርኩሰት እንድንለይለት፣ ከክፉ መካከል ተለይተን እንድንወጣለት አይደለም ምን እግዚአብሔር የሚፈልገው? ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እርግጠኛ ነኝ እግዚአብሔርን ማየት ስለምንፈልግ ነው እዚህ የመጣ ነው። እግዚአብሔርን ማየት የምትፈልግ ነፍስ ምን ታደርጋለች ካላችሁኝ፣ ትቀደሳለች። አሁን ጉዞ የጀመርነው ለምንድን ነው ካላችሁ፣ ለቅድስና ነው ምእመናን። ለዚህ ነው መጽሐፍ ቅዱስ ቅድስናን ፍጹም እያደረገን ራሳችንን ከሚያረክሱ ነገሮች እንለያለን የሚለው። እንዲህ ያሉ አብይ አጽዋማት፣ እንዲህ ያሉ ጉባኤያት፣ ቅዳሴያችን፣ ማህሌታችን፣ የትኛውም አገልግሎታችን ምንድነው ካላችሁኝ፣ ቅድስናን እንዲያመጣልን ነው ወገኖቼ። መቀደስ ንጹህ መሆን፣ ቀስ በቀስ ከኃጢአት እየተለዩ ከርኩሰት እየወጡ ወደ ተቀደሰ ሕይወት መግባት ነው። ይህ እግዚአብሔር ፈቃዱ ምንድነው? መቀደስ ነው። እርግጠኛ ነኝ ምርጫችን እግዚአብሔር ከሆነ መቀደስን ነው ቅድሚያ የምንሰጠው። እልፍ በሉ፣ ርኩስንም ነገር አትንኩ፣ ከመካከሏ ተለይታችሁ ውጡ የሚለውን ቃል ነው የሚፈጽመው። ከዓለም ርኩሰት ጋር አይተባበርም። ወደ እግዚአብሔር ቅድስና ይመጣል። እግዚአብሔርን በቅድስና ለመምሰል ይታገላል። ዋናው ሕይወቱ መቀደስ ብቻ ይሆናል። ቀስ በቀስ እየተቀደሰ ይመጣል። ምርጫችሁን እግዚአብሔር እንዳደረጋችሁ እናውቃለን። ምርጫውን እግዚአብሔር ያደረገ ሰው ምን ያደርጋል? ሐሳቡን የእግዚአብሔር ሐሳብ ያደርጋል። የእግዚአብሔር ሐሳብ ምንድነው? የፍቅርና የሰላም ሐሳብ ነው። ምርጫውን እግዚአብሔር ያደረገ ሰው ሰላማዊ ሰው ነው የሚሆነው። የፍቅር ሰው ነው የሚሆነው። እግዚአብሔርን በማፍቀር ውስጥ እግዚአብሔርን መበደል አይቻልም ወገኖቼ። ምእመናን እንኳን እግዚአብሔር ፍቅር የወላጆቻችን ፍቅር እንኳን ይሉኝታ ያስይዘን የለ። በጣም ስለምንወዳቸው ሰዎች እምንተዋቸው ነገሮች አሉን አይደለ? ወዳጄ የሆነውን አባቴን የምትወደኝን እናቴን ላለማስከፋት ብለን እጅግ ደስ የማያሰኘውን ነገሮች እንተው የለ? ምን ነው ለእግዚአብሔር ሲሆን ይሄ ፍቅር ይሉኝታ አላስይዘን አለ ወገኖቼ። ፍቅር እኮ ይሉኝታ ያስይዛል። በጣም የጨመረ ፍቅር እኮ በጣም ውለታ ያስይዛል። የእግዚአብሔር ፍቅር ምን ነው ይሉኝታ አስይዞን አንዳንድ ነገሮችን ለመተው አቅም አነሰን ወገኖቼ። በጣም ስትወደዱ አትፈሩ። በጣም ስትፈቀሩ አትጨነቁ። እግዚአብሔር ይህንም ያክል የፍቅር ሐሳብ እኛ ላይ ካለው
ቢያንስ ስለ አባታችን ስለ እግዚአብሔር ብለን ስለ ወዳጃችን ስለ እግዚአብሔር ብለን የምንተውለት ኃጢአት ሊኖረን አይገባም። አባ እንጦንስ ወደ ምናኔ ከፈጠነባቸው ሐሳቦች አንዱ እንዲህ የሚል ነው። የቡድንና የቡድን አባቶች የሚጫወቱ ሁለት ሕፃናት ነበሩ አሉ። ምን ይባባላሉ አሉ? እኛ እንወደዋለን እሱ ይጠላናል። ቆመ አባ እንጦንስ። እኛ እንጠላዋለን እሱ ይወደናል። የበለጠ ቆመ አባ እንጦንስ። በጨዋታቸው ተገረመ። አባ እንጦንስም እንዲህ ብሎ ተረጎማት ይባላል። እኛ እንወደዋለን እሱ ይጠላናል ዲያብሎስ ነው። የምንወደውን ነገር ስንፈጽም እሱ በጥላቻ ከራሱ ጋር ወደ ሲኦል ያስገባናል፣ አይወደንም። እኛ እንጠላዋለን እሱ ግን ያፈቅረናል ክርስቶስ ነው አለና ምናኔውን ቀጠለ ይባላል። የተወደዳችሁ ክርስቲያኖች ፍቅሩ እንኳን ለኛ ያለው የሰላም ሐሳብ ለኛ ያዘጋጀው አስደናቂ ህይወት እንኳን ይሉኝታ ያስይዘን የሆነ ኃጢአት አስተወን ምርጫችንን እግዚአብሔር ካደረግን ቢያንስ ስለ እግዚአብሔር ፍቅር የምንተወው ነገር ሊኖረን አይገባም። ሐሳቡ ፍቅር ነው። እግዚአብሔር ውዴ በእኔ ላይ ያለው ዓላማ ፍቅር ነው እኮ ነው የምትለው። ሌላ ምን ዓላማ አለው? ምዕመና እግዚአብሔር በጣም ነው የሚወደን። እግዚአብሔር በጣም ነው የሚፈልገን። ገቡ፣ ወጡ፣ መጡ፣ ቀሩ፣ ዳኑ፣ ተኮነኑ፣ እግዚአብሔር ጉዳዩ እኛ ነን። ይሄን ለምን እንደሆነ እጅግ ረቂቅ ነው። መጻሕፍትም የጠየቁት ነው። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከሰማይ ተወርድለት ዘንድ ሰው ምን ሆኖ ነው? መስቀል ላይ ተሰቀልለት ዘንድ ሰው ምን ቢሆን ነው? መሬት ለመሬት ትጎተትለት ዘንድ ይሄ ሰው ምን ቢሆን ነው? ሰው ምንድነው? አንተ እንደዚህ ወልክለት ዙፋንን ትተህ የተከተልከው እግር በእግር ሲኦል የገባህለት ይሄ ሰው ማን ነው? ይሄ ጉዞ እንኳን እኛን የመፈለጉ ዴሬክ ያህው የሚሉት የእግዚአብሔር የፍቅር የፍለጋ መንገድ እንኳን ይሉኝታ ሲዘንም ስለኛ እጆቿን ሻካራ የሆነች እናት ብዙ ይሉኝታ ካስያዘች ስለኛ ችንካር ያጠለቀ ቁስል ምንም ይሉኝታ ሲዘንም እንዴ ወላጆቻችን እንዳናሳዝን ስንት ጊዜ ተጠነቀቅን። ከአባት በላይ አባት ከእናት በላይ እናት የሆነውን እግዚአብሔርን እንዳናሳዝን ምን ያክል እንጨነቃለን። አንድ የተከበረን ሰው ላለማስከፋት የምንጠበበውን የምንጨነቀውን ውለታውን የምንቆጥርለት ምን ነው? የእግዚአብሔርን ውለታ መቁጠር አቃተ። እንመርጣለን፣ ውለታውን አናከብርም። ምርጫችን ነው፣ ግንስ የሚመርጠውን አንፈልግም። ይሄ በጣም አስደናቂ ነው። እኛ ህይወት ውስጥ አንዳንድ የሚታየው ምርጫችንን እግዚአብሔር እንዳደረገ እናስታውቃለን። ለምርጫችን ግን ቀዳሚው እግዚአብሔር የሚመርጠው ነው። ለእኔ ከእግዚአብሔር ምርጫ በላይ ሌላ ምርጫ የለኝም። ዓለም የምትመርጥልኝ አይደለም፣ እግዚአብሔር የመረጠልኝ ህይወቴ ነው። እሱ ነው የሚያስፈልገው። እኔ ለራሴ አልኖርም፣ ክርስቶስ በእኔ ይኖራል እንጂ እንዳለው ቅዱስ ጳውሎስ የምንኖርለት ዓላማ እሱ ነው። ቅድስና እግዚአብሔር የሚመርጠው ህይወት ነው። ምን ምኖርለት ምን ሞትለት። ለዚያ ነው ክርስቲያን የሆነው ምርጫችንን እግዚአብሔር ያደረግነው። ሌላ ነገር ላንሳ። በእርግጠኝነት እዚህ ጉባኤ ውስጥ አንድ ነገር ብጠይቅ ሁላችንም አዎ ነው የምንለው። አሁን ካለው መከራ ከሚመጣው ዘመን መከራ መዳን የምትፈልግ ነፍስ ብዬ እጃችሁን አውጡ ብላችሁ እርግጠኛ ነኝ ሁላችንም እናወጣለን። አዎ ከዚህም ከሚመጡትም ዘመናት መከራ መዳን የማትፈልግ ክርስቲያናዊት ነፍስ ማነች? ሁላችንም መዳን እንፈልጋለን። የተወደዳችሁ ክርስቲያኖች ሊመጣ ያለው መከራ በግል በነፍስ ወከፍ እንደ ሀገርም እንዲርቅልን ከፈለግን እኛ ወደ እግዚአብሔር መቅረብ አለብን። የመጣው መከራ እንዲመለስ
እኛ ወደ እግዚአብሔር መገስገስ አለብን። ምእመናን ቅጣትን ሳታመጣ የምታልፍ ኃጢአት የለችም። አባ እንጦንስ ነግሮናል። ይቻለን መቀጣቷ አይቀርም። እውነት ነው። በእግዚአብሔር ላይ አምጻለች። እግዚአብሔርን ማን ነው ወደ ማለት ቀርባለች። እግዚአብሔርን አስወግዳ በራሷ መንገድ ለመሄድ በት ትላለች። መቀጣቷ ደግሞ አይቀርም። ታዲያ ከዚህ መከራ ጋር እኔና እናንተ ክርስቲያኖች ይሄን ያህል ዋጋ ከፍላችሁለት፣ ይሄን ያህል ጠባ ለኪዳን መሸ ለቁርባን ለጉባኤ ተንከራታችሁለት መቀጣት አለብን? ከልምንጩ ስር ማረፍ አለብን? ምእመናን ይሄንን በዓለም ሊመጣ ያለውን ጥፋት እኛም አብረን መሳተፍ አለብን። አይቀርም። ከመጨረሻው ዘመን መከራ ከዛ ወዲህ ባለውን ፈተና መትረፍ መዳን የምትፈልግ ነፍስ በእግዚአብሔር እጆች ላይ መጀመሪያ ማረፍ አለባት። የመጣው ወይ እንዲቀልላት እዩ፣ ወይ ይመልስልናል፣ ወይ ሳይሰማን ያሳልፈዋል፣ ወይ ደግሞ እየኖርን እንድንታገሰው ያደርገናል፣ ወይ ደግሞ ጭራሽ ያረቅልናል። ይሄ እንዲሆን ግን ከዚህ የመጨረሻው ዘመን ሊመጣ ካለው መከራ መትረፍ የምትፈልግ ነፍስ መንገዷን ታስተካክላለች። እግዚአብሔር ተናግሯል። ለአመፀኞች የሚገባውን ቅጣት እንደሚሰጥ አውጇል። እግዚአብሔር ይህን የተናገረውን የቅጣት ቃል እንዲቶ እኛ ኃጢአትን መተው አለብን። ይሄ መከራ እንዲርቅልን እኛ ከበደል መራቅ አለብን። የተወደዳችሁ ክርስቲያኖች የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 26 ቁጥር 13 ላይ እግዚአብሔር የተናገረባችሁን ክፉ ነገር ይተወዋል ይላል። እግዚአብሔር ተናግሮት ከሆነ እንዲቶ እኛ ግን መመለስ አለብን። ምእመናን ከስቅለተ ክርስቶስ እስከ ዕለተ ምጽአት የክርስቲያኖች መከራና ፈተና ነው። ይሄ እርግጥ ነው። ይሄው አሁንም የቀጠለ ነው። ከዕለተ ምጽአት በኋላ ግን ከዚህ ተቃራኒ የሆነው መከራ ከክርስትና ውጭ ባለው ዓለም ላይ ደግሞ መቀጠሉ አይቀሬ ነው። በዚህ መከራ ውስጥ እንድንድን ከኛ የሚጠበቀው ወደ እግዚአብሔር ሁሉም ከመከራ የተረፉትን በቅዱሳት መጻሕፍት ተመልክቷቸው ወደ እግዚአብሔር ገብተው ነው፣ ወደ ቤቱ ተጠግተው ነው። ማንም ወደማይቋቋመው የእግዚአብሔር ክንድ ታቅፈው ነው። ወደ ቀሚሱ መጥተው ተደብቀው ነው። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ብሎ የዘመረው ዳዊት የተወደዳችሁ ክርስቲያኖች እግዚአብሔር ቤት ተጠልሎ ነው። አዎ ሰምተነው የማናውቀው መከራም እንኳን ቢሆን እግዚአብሔር የሚያወጣን ከኃጢአት ስንወጣ ብቻ ነው። ታዲያ ይህንን አትፈልጉም? ከሚጠፋው ዓለም ጋር መጥፋት፣ ከሚቀጣው ዓለም ጋር መቀጣት፣ ከመከራው ልምጭ ጋር ከሚያርፍ ዓለም ጋር አብሮ ማረፍ ማንም ክርስቲያን አይፈልግም። ስለዚህ ምን እናድርግ? ቶሎ ብለን ሕዝቤ ሆይ ጥቂት ጊዜ ወደ ቤት ተሸሸግ፣ በርህንም በኋላ ዝጋ። መከራው እንደሆነ እየደረሰ ነው፣ እያያችሁ በጣም በረቂቅ ነው። ሲሆን በውድ በድንቆችና በተአምራት ካልሆነ በግድ የምትበላው እስከ ማሳጣት መከራው ቅርብ ነው። በዓይኖቻችሁ እያያችሁት ነው። ታዲያ ይህን መከራ የሚያልፍ ማን ነው ካላችሁኝ፣ እግዚአብሔር ጋር የተደበቀ ሰው። መከራው የሚያልፍለት ዓለምን የሚተዋት ከፈቃዷ የሚላቀቅ ነው። ከኃጢአቷ የሚወጣ ነው። ከልምምጠዋ ስር ፈትለክ ብሎ የሚበር ነው። እሱ ከመከራ የሚድን ነው። በእርግጠኝነት ከዚህ ህይወት መውጣት የማይፈልግ ማን ነው? በመከራ ውስጥ መኖር የሚፈልግ ማን ነው? የነነዌ ሰዎች እንደሱ አይደል የሆኑት? እሳቱ መጣ፣
ዛፉን ጫፍ ጫፉን ለበለበ እሳቱ መጥቶ እንደነበር ለማረጋገጥ። ከዛ እሳቱ ተመለሰ። ለምን ተመለሰ? እነሱ ወደ እግዚአብሔር ሲመለሱ ስላየ። ወዳጆቼ ሌላ ምን እንድንነግራችሁ ትፈልጋላችሁ? ብዙ መራቀቅ፣ ብዙ ማውራት፣ ብዙ ጥቅስ መጥቀስ፣ ብዙ ማመስጠር አልረፈደም ወገኖቼ፣ አልመሸም። ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጎ አልተባልም። አሁን ከመከራ በንስሐ የምንሸሸግበት ዘመን አይሆንም። ማን ማንን ይወቅሳል? ማን ማንን ይከሳል? ማን ማንን ያማል? ነፍሳችንን ብቻ እንድናድን በሩጫ ወደ እግዚአብሔር እቅፍ መግባት አለብን፣ መመለስ አለብን። እግዚአብሔር እኮ ስራ አትስሩ አላለም፣ አትስረቁ ነው ያለው። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ ነው ያለው። እግዚአብሔር እኮ አትሳቁ አላለም፣ በሰው አታፊዙ ነው ያለው። እግዚአብሔር ከባድ ትእዛዝ አዘዘን? በፍጹም ትእዛዛቴ እጅግ በጣም ቀላል ናቸው ነው ያለው። ምን አለን እንዴ እግዚአብሔር? እሱን ያለ። የተወደዳችሁ ክርስቲያኖች በእርግጠኝነት እኔና እናንተ ክርስቲያን የሆነው ንስሐ ለመግባትና ከኃጢአት ለመለየት ብቻ አይደለም። የተወደዳችሁ ክርስቲያኖች ረዥሙን የቅድስና መንገድ ነው የጀመርነው። እሷም ክርስቶስን ወደምታስመስለን ልዩ ህይወት ለመግባት ነው የመጣ ነው። ክርስቶስን ወደምንመስልባት ስንፈጠር አራያ እግዚአብሔር መልካ እግዚአብሔር ነበርን ይላል ጎርጎርዮስ ዘኑሲስ። አሁን ግን ከመልካ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር እየተጓዝን ነው ይላል። ክርስትናችን ጉዞ ነው። እኛም መንገደኞች ነን። የሐዋርያት ሥራ ክርስቲያኖችን መንገደኞች እያለ ነበር የሚጠራቸው ወገኖቼ። የመንገዱ ተጓዦች ነበር የሚላቸው። ይሄ መንገድ ክርስቶስን የመምሰል መንገድ ነው። የሱን መልክ እያብለጨለጭን ለማሳየት ነው ክርስቲያን የሆን ነው። አሁን እንኳን እዚህ እናንተ ቁጭ ብላችሁ እኔ ቆሜ ጉዞ ላይ ነን ያለነው ወገኖቼ፣ ተጓዦች ነን። ይሄ የጉዞ መንገድ ነው። አንዲትን መነኩሲት አንድ ባት እየጎበኘ የነበረ ሰው አሉ በማለዳ ሄዶ ባቷን ከፍቶ ሲያያት ቁጭ ብላለች። እንደገናም ዞር ዞር ብሎ መጣና አሉ ወደ ቀትር ላይ ከፈተ። እሷ አሁንም ተቀምጣለች። እንደገና አመሻሽም ላይ መጣ። እንደገና ከፈተ። አሁንም እዛው አለች። አሁንም እዚሁ ተቀምጠሻል አላት አሉ። ልጄ አንተ ስለማታውቅ ነው እንጂ እኔ ወደ ጌታዬ ጉዞ ላይ ነኝ፣ ግስጋሴ ላይ ነኝ አለችው አሉ። ጉዞ ላይ ነን ክርስቲያኖች። ስብከቱ የጉዞ ነው። ቅዳሴው የጉዞ ነው። ማህሌቱ የጉዞ ነው። ገዳማቱ የጉዞ ነው። ጉዞ ላይ ነን። ይሄ ጉዞ ግን ወዴት ነው የሚያደርሰን ካላችሁ ወይ ክርስቶስን ወደምታስመስለን ጉዞ ነው የምንጓዘው። እቺ ጉዞ ደግሞ የምትጀምረው በምን እንደሆነ ታውቃላችሁ? የዚህ ረጅም ጉዞ መነሻዋ ነጥብ ደግሞም የግንኙነቱ ድር የሚጀምረው ከእግዚአብሔር ጋር በንስሐ መታረቃችን ላይ ነው። ጉዞ መጓዝ የሚፈልግ ይሄንን ረጅም የቅድስና ጉዞ መጀመር የሚፈልግ ሰው የሚጀምረው ከእግዚአብሔር ጋር በንስሐ መታረቅ ሲጀምር። ታዲያ መጓዝ አትፈልጉ? መሄድ አትፈልጉ? ማግኘት አትፈልጉ? እንድንመስለው የተሰጠንን ይህንን ጸጋ ወደ መምሰል መምጣት አትፈልጉ? መዳረሻችን እሱ ነዋ። ፍጻሜያችን ያ ነዋ። ወደዛች ፍጻሜ የምንደርሰው አሁን ጉዞ በእርቅ የጀመርን እንደሆነ ነው። ምዕመናን ምናልባት የቤተ ክርስቲያን የሁል ጊዜ ነገር ይሆናል የምነግራችሁ፣ የመጨረሻውንም ነገር ነው ግን የምነግራችሁ። የመጨረሻውም ነገር ሰው ከእግዚአብሔር ጋር ታርቆ መኖር። ቢያንስ እንዲህ ካሉ ጉባኤያት የሚጠበቀው እንደ ፍጹማን ኃጢአትን እስክንጸየፍ፣ እንደ ማዕከላውያን ኃጢአትን እስክንጠላ ቢያንስ ንስሐ መግባትን መፈለግ ላይ እንድናተኩር ማሰብ መፈለግ። ወዳጄ ኃጢአትን ከመተው የሚቀድመው ንስሐ ለመግባት ከመፈለግ ነው።
ኃጢአትን ለመተው ባላሰብን ጊዜ ሁሉ የተወደዳችሁ ክርስቲያኖች ኃጢአትን መስራት አናቆም። ቢያንስ ማሰብ መፈለግ ስንጀምር ቀስ በቀስ ወደ ማቆም እንመጣለን። ኃጢአትን ለመተው ባላሰብን ጊዜ ሁሉ ግን ኃጢአትን እየሰራን እንኖራለን። ቢያንስ በዚህች ምሽት ቢያንስ ከዚህ ጉባኤ በኋላ እንደ ክርስቲያን እንደ መንፈሳዊ መሆን እንደሚፈልግ አንድ ተጓዥ ቢያንስ ንስሐ መግባት አይፈልግም። በደልኩ ኃጢአት ሰራው ብሎ መናዘዝ አይፈልግም። እሱ ነው አሁን የሚያስፈልገን። ከዚያ ቀስ በቀስ ኃጢአትን ወደ መጥላት እንመጣለን። እሱ ሁለተኛው ደረጃ ማዕከላዊ ህይወት ነው። ኃጢአትን ይጠላል። ከልቦናውና ከህሊናው ጨርሶ ለማጥፋት ይዘጋጃል። ሶስተኛውማ በጣም ይደንቃል፣ ይጸየፋል ኃጢአትን። እዛ እስክንደርስ ድረስ ግን ቢያንስ በዚህች ምሽት ከሰማ ነው ቢያንስ ሌላውን ሁሉ ተውት፣ ከመከራ እንኳን ለማረፍ ከመሰቀቅ ለመዳን አንዲት ነገር እንኳን ማድረግ የለብንም። በዚህ ምድር ላይ ላለው ጥፋት አስተዋጽኦ እንኳን ላለማድረግ በልጆቻችንና በልጅ ልጆቻችን ላይ ሊመጣ ካለው መከራ ለመትረፍ ቢያንስ እኛ መናዘዝ ያቅተናል። ከክፉ መጠበቅ፣ ሌላውን ሁሉ ተውት። ታዲያ ምን እናድርግ? ጥቂት ነገሮችን ላንሳና አበቃለሁ። እነዚህን ነገሮች ሊያበረታቱ፣ እነዚህን ነገሮች ሊያነቃቁ የሚችሉ ሐሳቦችን አቀርባለሁ። የተወደዳችሁ ክርስቲያኖች ታዲያ ምን እናድርግ? እውነት ነው እግዚአብሔር በሰውነቴ እንዲያድር እፈልጋለሁ። ኃጢአት ካልተወገደ ደግሞ አድርም ተብያለሁ። እውነት ነው ኃጢአትን በመተው በደልንም በማራቅ ለእግዚአብሔር ፍቅር ማሳያ መሆን እፈልጋለሁ። ለእግዚአብሔር ያለኝን ፍቅር ዓለምን በመተው ላሳየው ወዳለሁ። እውነት ነው ምርጫዬን እግዚአብሔር አድርጌያለሁ። ምርጫዬን እግዚአብሔር እንዳደረግኩ ለማረጋገጥ መቀደስ ተገቢ መሆኑን ተምሬያለሁ። እውነት ነው ካሁኑ ከሚመጣውም ዘመን መከራ መትረፍ እፈልጋለሁ። እውነት ነው ረጅሙን የቅድስና ጉዞ ተጉዤ ክርስቶስን መስዬ መኖር እፈልጋለሁ። አዎ ቢያንስ ፍጹም ሆኜ ኃጢአትን እስከምጸየፍ ድረስ ቀስ በቀስ ግን ኃጢአትን መጥላት ከልቦናዬና ከህሊናዬ ጨርሶ ማጥፋት ቢያቀተኝም ቢያንስ ግን ንስሐ መግባት ግን እፈልጋለሁ፣ አስባለሁ። እሱ ታዲያ ምን ላድርግ ለምትል ነፍስ የመጀመሪያው ነጥቡ የእግዚአብሔር ቃል የሚነግረን ከወዴት እንደወደቅ አስብ ነው የሚለው። ወገኖቼ ከወዴት እንደወደቅን እናስባ። እውነት እንነጋገር ከተባለ እንደ ክርስቲያን የክርስትና ኃይላችን የጠፋ ይመስላል። ጸጋችንም የተራቆተ ይመስላል። የመደመጥ ግርማችን ከጠፋ ቆይቷል። እኔ እንደው ለማባበል በቋንቋም ለመራቀቅ ጭራሽ ፍላጎት የለኝም። ግን እዩት ግርማችን ከተገፈፈ ቆይቷል። እውነት እንነጋገር ከተባለ ብዙ ዘመን የጸለይንለት ነገር እንኳን መልስ ካጣ ስንት ዘመን አለፈው። ለምን? በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር አላለም ነብዩ ዳዊት? በደላችን አይሆን ይሆን? እስኪ ተመልከቱት። ተናግረን መደመጥ አቅቶናል። ተከራክረን መርታት አቅቶናል። የመደመጣችን ግርማ ጠፍቷል። የምንነካው አልባረክ ብሏል። ያለፍንበት አይለመልምም፣ ይጠወልጋል። ኪሳችን ይገባል፣ አይበረክትም። ብዙ ነገር መስራት የምንችልባት ምድር ምንም እንደማንሰራባት ሆነናል። ቅዱስ መጽሐፍ የምድሪቷ መከር ጠውልጓል ይላል። ወደ መጠውለግ መታለች በእኛ ምክንያት። ምንድነው የሆነው? እስኪ እርስ በርሳችን እንተያይ። የእግዚአብሔር ጸጋ ያለን ይመስላል። አልወደቅንም። አሁን እኛ አልወደቅንም። ያጣነው ነገር የለም። እንደ አባቶቻችን አለ አይነት ህይወት አለ። እንኳን ከሰውነታቸው ለልብሳቸው፣ ከልብሳቸው ለቆሙባት አፈራቸው፣ ካፈራቸው ላለፉባት ጥላቸው እስኪ ተርፉ ድረስ ዓለምን አስደንቀው አለፉ። በእኛ ሌሎች ይደነቃሉ።
እግዚአብሔር ከኛ ጋር እንዳለ ያውቃሉ፣ ይሰማሉ። ዓለምን የሚያሳምን ዓለምን የሚማርክ እግዚአብሔርማ ከእናንተ ጋር እንዳለ ሰምተናል ብለው ሰዎች ወደኛ ይመጣሉ። እግዚአብሔርን የሚያሳይ ሌሎችን የሚማርክ የመጡት እኛ ጋር እንዲቀሩ የገቡት እንዳይወጡ ያዘኑ እንዲጽናኑ የተከዙ ተስፋ እንዲያደርጉ የቆዘሙ እንዲቦርቁ የሚያደርግ ጸጋ አለ። አልወደቅንም። በልጆቻችን ደስተኞች ነን። ብዙዎች ጥለውን እየሄዱ አይደለ? ከኛ ጋር ከሚኖሩ ባህር ውስጥ ቢገቡ የሚመኙ ወጣቶች ብዙ አይደሉ? ሻርክ የሚበላቸው ብዙ አይደሉ? ፍቅር ስላጣን ያጣናቸው ትውልዶች ስንት ናቸው? እውነት እንነጋገር ከተባለ 90% አማኝ ባለባት ሀገር ስንት ዘመን ደም ፈሰሰ። አልወደቅንም። የዓለም መጫወቻ ደግሞም ጥራጊ ጉድፍ አልሆንም። ሰጪ ልንሆን የሚገባ ተቀባይ ለመሆን እንኳን አንሰናል። ታዲያ አልወደቅንም። ከወዴት እንደወደቅ አስብ። ከወዴት እንደወደቅ አስብ። ቅዱስነታቸውም እንዳሉት ነው። ሁሌ ይመስጠኛል። ሽበታችን አልታፈረም፣ ክህነታችንም አልተከበረም እንዳሉት በክህነታችን ቂም በቀል መሻር አልቻልንም፣ ማስታረቅ አልቻልንም። ምንድነው የሆነው? በእርግጠኝነት ወድቀን ምሕረቱ ያዘን እንጂ ወድቀናል። ቸርነቱ አቆመን እንጂ ተዋርደናል። ከወዴት እንደወደቅ አስብ፣ ንስሐም ግባ ይላል። በረከታችንን እንቁጠረዋ። እውነት አለን የምናውቀው የምናጣጥመው አለን። ገንዘባችንን የምንቆጥረውን ያክል የእግዚአብሔር በረከትና ጸጋ እንዳለ በትክክል እናያለን። በኑሯችን፣ በሕይወታችን፣ በቤታችን በግድ አይደል የምንኖረው። በሆነ ተአምራት አይደል የቆየ ነው። ወድቀናል፣ ተዋርደናል። ከወዴት እንደወደቅ አስብ። እንደውም ምንድነው የሚለው እዛ ቅዱስ ዮሐንስ ራእይ ላይ ምስኪን፣ ጎስቋላ፣ ምስኪን፣ ደሃ፣ እውር የተራቆትክ መሆንህን ስለማታውቅ ይላል። የወደቅበትን አታውቅም ማለቱ። አላወቅንም። ጎስቁለናል። የነፍስ ጉስቁልና ነው። አላወቅንም። ነፍሳችን ጎስቁላለች። መጠጊያ አታለች። ማረፊያ አታለች። ኃጢአት አንገላቷታል። ቅድም እንዳልኳችሁ ጉስቁልናዋ ይታያል። ወድቀናል። ምስኪንነት ምንድን ነው? ከማህበረሰብ ከማህበራዊ ኑሮ ዝቅ ማለት ነው ይላሉ ሲተረጉሙት። ይሄ ምን ማለት ነው? ከቅዱሳን ህብረት፣ ከጻድቃን ጉባኤ በበደልና በኃጢአታችን የተለየን ይመስላል። ምስኪኖች ሆናችኋል። እሱ ነው የሚለው። ድሃ ሆናችኋል። ከሞላው ጸጋ ከተትረፈረፈው የእግዚአብሔር ሀብት ጎድላችኋል። ድሃ ሆናችኋል። እውር የልቦናችሁ አይን አጥርቶ ማየት አቅቶታል። በፊታችሁ እግዚአብሔር ተስሎ እያለ ማየት ተስኖታል። የተራቆት ከጸጋ እግዚአብሔር ተለይተሃል። ክርስቶስን እንድትለብስ ክርስቲያን ሆነ ሳለ ይህንን ልብስህን አበላሽተኸዋል። ምስኪን፣ ጎስቋላ፣ ምስኪን፣ ደሃ፣ እውር የተራቆት መሆንን ስለም ውድቀት ማለት እኮ ይሄ። ታዲያ ምን አድርግ? ከወዴት እንደወደቅ አስብ፣ ንስሐም ግባ። ውድቀቱን ያየ ሰው መነሳቱን ይናፍቃል። ያጣውን የእግዚአብሔርን ጸጋ ያጣ ሰው ወደዛ ጸጋ ለመሄድ ይጓጓል፣ ይናፍቃል። ወደ አጣነው ስፍራ የሚደረግ ጉዞ ነው አሁን የሚያስፈልገን። እሱም ንስሐ ነው። በሙሉ መጽሐፍ ቅዱስ ላይ ያሉትን ተመልከቷቸው። ከእግዚአብሔር ጋር የታረቁት የወደቁበትን ያዩ ጊዜ ነው። ምዕመናን፣ አዳምም ያለቀሰው ገነትን ያህል ቦታ እግዚአብሔርን ያህል ጌታ እንዳጣ
ገነት ፊት ለፊት በተቀመጠ ጊዜ እንባው አልቆ የወጣው የጎደለውን ስላወቀ ነው። የጎደለበትን ያወቀ ሰው ያንን ለማግኘት የማይታገለው ነገር የለም። ጎለናል። አሁን እግዚአብሔርን የሚያክል ጌታ አተናል። ታላቁን ጸጋ የክርስትና ኃይል በውስጣችን ተሟጧል። ይሄን ለማድረግ ምን እናድርግ? በንስሐ እንነሳ። የወደቁ አይነሱ ምን የሳቱ ሳይመለሱ ምን የሚለው እሱ ነው። ያ የጠፋውም ልጅ እንደዚህ እኮ ነው የሆነው። የት እንደወደቀ አሰበ። የአሳሞችን አሰር ምግብ ለመብላት ተመኘ። እሱንም ተመኝቶ እንኳን አጣ። የት እንደወደቀ አሰባ። የት ነው የወደቅነው ወገኖቼ? የት ነው? ከአሳሞች በታች ሆነን ይሆን? እሱን የሚያስብ ሰው የአባቱ ቤት ትርፍ የሱ ጉድለት ይታየዋል። እና ይሄ ብላቴና ምንድን ያለው? የአባቴ ሙያተኞች በአባቴ ቤት እንጀራ የሚተርፋቸው ስንት ናቸው አላ። እሱ እዚህ ተርቧል፣ ተጠምቷል። የአሳሞችን ሊበላ እንኳን ፈልጎ እሱን አላገኘም። አባቱ ቤት ግን በጣም ብዙ ጸጋና ሙሉ ሀብት እንዳለ ገብቶታል፣ ናፍቆታል። እያችሁ እሱ የወደቀውን አባቱ ቤት የሞላውን አያ። ምዕመናን አባታችን እግዚአብሔር ጋር ያለውን ነገር ካየን እንገሰግሳለን። የአባታችን ቤት ናፍቆት ይይዘናል። ብዙ ጸጋዎች እዚህ ውስጥ አሉ ወገኖች፣ ብዙ ጸጋዎች፣ ብዙ ሊነገሩ ማይችሉ ጸጋዎች አሉ። ወደዛ ጸጋ መገስገስ የሚጀምረው የወደቀበትን ያየን እንደሆነ ነው ወገኖቼ። የመረረው ነገር ሁሉ እየጣፈጠን እኮ ነው። እናንተን መውቀስ አይደለም። አብዛኛው ክርስቲያን ግን ከዚህ እድሞ ከዚህ ጸጋ ውጭ እየወጣ ነው። የመረረው ኃጢአት እየጣፈጠው ነው። ቀላል ሰው አደረከኝ እንዴ? ስንቱን ነው ማወጣው ማገባው? የመረረው ኃጢአት እየጣፈጠው ነው። እዛ ምሬት ውስጥ አሳሞች ውስጥ ያለ ነው የሚመስለው። ቀላል ሰው አረከኝ እንዴ? ይሄን ያህል እኮ ነው የምጠጣው። የመረረው ነገር ሁሉ የሚጣፍጠው ምስኪን ሆኗል። ተዋርደናል፣ ወድቀን። ይሄን ውድቀታችን አሁን ያለው ይሄ መቀባባቱ፣ አሁን ያለው ይሄ ድምቀቱ፣ አሁን ያለው ይሄ በልብስ መሸፋፈኑ፣ አሁን ይሄ አበባ መምሰሉ እሱ አታሎናል። እውነት መስሎናል። እውነት አይደለም፣ እውነት አይደለም። ሲራክ ምዕራፍ 10 ላይ እንደተናገረው በቁሙ ሰውነት እያለ በበሽታ የሚተላ ሰው ምን ያስታበየዋል እንዳሉ ወገኖች፣ ቆመ ልንተላ የምንችል ሰዎች አሁን እነዚህ ነገሮች በቃ ትልቅ ነገራችን መስለውን የመረረው ነገር ሁሉ ጣፍጦናል። ዝሙቱ ጣፍጦታል። የመረረው ነገር የመረረው ስርቆቱ ጣፍጦታል። የእግዚአብሔር ጸጋ ተረስቶታል። እኛውን እዚህ መቀመጣችንን እንደ ሞኝነት ይቆጥረዋል። ታግሶ እግዚአብሔርን መስማት መሮታል። የእግዚአብሔር ቃል እንደሚናገረው የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። የመረረው ዓለም ጣፈጠን። ይሄ ከታወቀ እንነሳለን። ይሄ ከጣፈጠ እንነሳለን። ይሄ ከተሰማ እንነሳለን። ውድቀታችንን ስናውቅ መነሳታችንን እናፍቃለን። የጎደለንን ስናውቅ ሙላታችን ጋር እንሮጣለን። ያጣነውን ስናውቅ ለማግኘት እንፈጥናለን ወገኖቼ። ስለዚህ እንዴት እንደወደቅን እናስብ። ከጉስቁልናችን፣ ከምስኪንነታችን፣ ከድህነታችን፣ ከዕውርነታችን፣ ከራቁትነታችን ለመነሳት ምን እናድርግ? ወድቀናላ። በቃ መነሻው መንገድ ምንድን ነው? ከወደቅክበት የምትነሳው በንስሐ ብቻ ነው። ይህ እግዚአብሔር ቃል ነው። ምንም አንቀባባው። ከወዴት እንደወደቅ አስብ፣ ንስሐ ግባ። እንደገና በወድቅስ፣ እንደገና በበድልስ፣ እንደገና ባጠፋስ እንደገና ትነሳለህ። እንደገና ሊቃውንት እንዳስተማሩ ምዕመናን መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ዲያብሎሳዊ ነው ይላል አንድ ሊቅ። እንደወደቅን አንቀርም፣ እንነሳለን። አይዟችሁ። እንኳን እኔና እናንተ ፀሐይና ጨረቃ እንኳን በፊቱ ንጹሐን አይደሉም ይላል ጻድቁ ኢዮብ። እንኳን እኔና እናንተ ኃጢአትን እንደ ውሃ የምንጠጣ ፀሐይና ጨረቃ ምንም የማያቋርጡት ምንም የማይፎርሹት በእግዚአብሔር ፊት እነሱ እንኳን ንጹሐን አይደሉም። በወድቅስ ደግሜ ንስሐ ድጋሜ ትሰጣለች። ፍጹም እስክትሆን ድረስ ትነሳለህ። የወደቁ አይነሱምን? የሳቱ ሳይመለሱምን? ይላል እግዚአብሔር ቃል። ዛሬ ወድቀሃል፣ ነገ ትነሳለህ።
ብቻ አንተ አንድ ነገር አስብ። እጠገናለሁ ብሎ መሰበር እንደሌለው ሁሉ ንስሐ ገባለሁ ብሎ ኃጢአት መስራት ይቀር። የተወደዳችሁ ክርስቲያኖች ከዚህ ቤት ሌላ ከኃጢአት መንጫ ያለን ይመስላችኋል? ወገኖቼ ንስሐም ቁርባንም የተዘጋጀው ለኛ አይደለም? መጽሐፈ መነኮሳት በቤት ውስጥ ድል ያልነሳውን ሴጣን ከቤቱ ውጭ ሆነ እንዴት ድል ተነሳዋለህ ይላል። ድል መንሳት የሚገኘው እዚህ ቤት ውስጥ ነው። ዝም ብሎ ባለመቀመጥ። ይኸውልህ ደጋግመህ በኃጢአት ከወደቅ ደጋግመህ ለመነሳት ካልሞከርክ እዚያው ኃጢአት ውስጥ ተነክረ መቅረት ነው። ደጋግሜ እኮ ነው የምወድቀው። ደጋግመህ ንስሐ ስትገባ ትድናለህ። ደጋግመህ ንስሐ ስትገባ ትነሳለህ። የአባ ቢሾይ ጋር የሄደውን መነኩሴ ላስታውስ። ደጋግሞ እየወደቀ እየተነሳ ምርር አለውና ገዳሙን ጥሎ ሊሄድ ፈልጎ ወደ አባ ቢሾይ ይሄዳሉ። አባቴ ሆይ ደጋግሜ እኮ ነው የምወድቀው፣ እስከ መቼ እየተሰነካከልኩ እኖራለሁ አሉ። እስከ ሞት ድረስ አሉ። ወዳጄ እስከ ሞት ድረስ ስትወድቅ ስትነሳል። ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል። እንደገና በወድቅ ስትነሳለህ። እንደውም ጥሩ የአባቶቻችን ምክር ምን መሰለ? ንስሐ መግባት ራሱ ደግመ በኃጢአት ላለመውደቅ ኃይል እንደሚሆን እወቅ። ኃይል ይሆናል። ካህን ይጸልይልሃል። መንፈስ ቅዱስ ወደ አንተ ይቀርባል። ስትናዘዝ ኃጢአትህን በመውቀስ ያግዝሃል፣ ይረዳሃል። በዚህ ምክንያት ጸሎት ትጀምራለህ። በዚህ ምክንያት ትሰግዳለህ። በዚህ ምክንያት ታለቅሳለህ። በዚህ ምክንያት ቤተ እግዚአብሔር ትመላለሳለህ። በዚህ ምክንያት መላእክት እጆችህን ስትዘረጋ እነሱም አብረው ይዘረጋሉ፣ ይረዱሃል፣ ያግዙሃል። ስለዚህ ምን ታደርጋለህ? በኃጢአት ዳግመኛ ላለመውደቅ አቅምና ኃይል ታገኛለህ። ንጹህ እስከመሆን ድረስ አትበል። ንጹህ የምትሆነው በዚህ መንገድ ነው። የንስሐ ኃይል አንድ ቀን እስካገኝ ብለህ አትዘግይ። የንስሐ ኃይል የምታገኘው አሁን መግባት ስትጀምር ነው። ንጹህ የምትሆነው ከደካማና ከረከሰች ሕይወት ስትነሳ ነው። ዝም ብሎ ንጹህ መሆን አይገኝም ወዳጄ። አባቶቻችን እንዳሉት በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ አልሰራውም ቢል ከዛች ኃጢአት መጠበቅ አይችልም፣ ከሚመጣውም ኃጢአት አይድንም ብለዋል። ስለዚህ ድጋሚ ላለመውደቅ ንስሐ መግባት ነው ጠቃሚው። ከንስሐ መራቅ አይደለም። እንደገና ቦርክስ እንደገና እንነሳለን። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር የሚቀበል አምላክ ነው ወገኖቼ። ቀኖናችንም ንስሐችንም ደጅ መጥኛ ነው። እግዚአብሔር ኃይል ይሰጠናል። እግዚአብሔር በኃጢአት ላይ ራሱ ፍጹማን ያደርገናል። ስለዚህ ወደ እግዚአብሔር ወደዚህ ድንቅ ምስጢር አሁን መቅረብ ይገባናል። አሁን የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ባለመዘግየት አሁን፣ ባለመታከት አሁን፣ ምክንያት ባለመስጠት አሁን ሁላችንም ወደዚህ ልንቀርብ ይገባል። ነገሬን ልጨርሰው። ቅድም ጠይቂያችሁ ነበር። እንደው ክርስቶስ አሁን ለዚህ በዓል ስጦታ እንድትሰጡት እድል ቢሰጣችሁ ስጦታ መስጠት ፈቃደኛ ናችሁ ብያችሁ ነበረ። እስኪ ደግሜ ልጠይቃችሁ። ለመጪው ታላቁ በዓላችን ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ ልያችሁ። እስኪ እንደገና ስጦታ እንድንሰጠው እድል ቢሰጠን እግዚአብሔር፣ ስጦታ ብንሰጠው ደስ የሚለን ክርስቲያኖች እስኪ እጆቻችሁን ከፍ አድርጋችሁ አውጡልኝ ልያችሁ። ንሽ ያወርዱት። እግዚአብሔር ይስጥልኝ። አንድ ታሪክ ነግሬያችሁ መቋጨት ፈልጌ ነው። ጄሮም የሚባል የቤተክርስቲያን አባት ነበር። ትንቢተ ኢሳይያስ መጽሐፍን ተረጎመና ለልደት በዓል ዋዜማ ለክርስቶስ ስጦታ ለመስጠት ዋሻ ገባ። በዚያ ዋሻ እያለ የተወደደ መድኃኒታችን ኢየሱስ ክርስቶስ ተገለጠለት። በጣም ደስ አለው ጄሮም፣ ፈነጠዘ ጄሮም። ክርስቶስ ሲገለጥለት ስጦታውን እንደተቀበለለት አምኖ ቦረቀ ጄሮም። ጌታዬ ሆይ ስጦታዬን ልትቀበል መጣህን አለው። ዛሬ ስጦታህን አልቀበልም ልጄ አለው።
ምን ነው ጌታዬ ጉልበቴን አድክሜበት፣ አይኖቼን አፍዝጄበት፣ እጆቼን አደንዝጄበት፣ ወገቤን አጉጬበት የደከምኩበትን የኔ መሰለ ስጦታ አትቀበለኝም አለው። ልጄ ጄሮ አልቀበልህም አለው። ሌላ ስጦታ ካለ ፈልግ አለው። ጌታዬ ሆይ ይህንን ካልተቀበልክልኝ አፌ ኮቸችላ እስኪመስል ጾሜያለሁ፣ ዋሻ ገብቻለሁ፣ ሱባኤ ይዣለሁ። ሱባኤን ውሰደው፣ ጸሎቴንም ውሰደው፣ ዋሻ መግባቴንም ውሰደው፣ ጾሜንም ውሰደው። እነዚህን ሁሉ ላንተ እንዲሆኑ ብዬ ስጦታ አድርጌ አቅርቤልሃለሁ አለው። ጌታችንም አሁን ዳግመኛ እንዲህ አለው፣ ልጄ ጄሮ ይህንንም ስጦታህን አልቀበልልህም አለው። ጄሮም ማልቀስ፣ ማዘን፣ አቀርቅሮ ቀና ብሎ ማየት አልቻለም። እንባው መፍሰስ ጀመረ። እውነተኛ ታሪክ ነው የምነግራችሁ። መጨረሻ ላይ ጌታችን ወደ ጆሮ ጠጋ ብሎ አንድ ነገር ጄሮምን ነገረው። ልጄ ጄሮም ሆይ ለዚህ ለበዓሌ ለእኔ ስጦታ መስጠት ከፈለግ ኃጢአትህን ስጠኝ አለው። የተወደዳችሁ ክርስቲያኖች እኔም እስኪ ደግሜ ልጠይቃችሁ፣ በዚህ በተወደደ የዐቢይ ጾም ማብቂያችን ቅድም ከነገርኳችሁ ሕይወቶች ሁሉ በረከት እንድናገኝ ደግሞም እንድንተርፍ ደግሞ ወደሚያስፈልገው ሕይወት እንድንገሰግስ ደግሞም እግዚአብሔር በእኛ ቤቱ ነንና እንዲያድርብን አንድ ነገር እንድናደርግ እንድንሰጠው ይፈልጋል። እስኪ ደግሜ ልጠይቃችሁ፣ ለተወደደ መድኃኒታችን ለኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ እስኪ እጆቻችሁን አውጡልኝ። በእርግጠኝነት ሁላችሁ ክርስቶስ ይህን ድምፅ ያሰማችኋል። ዳግመኛ ለጄሮም እንዳሰማው ልጆቼ ሆይ ለእኔ ስጦታ መስጠት ከፈለጋችሁ አንድ ነገር ስጡኝ ይላል። ምንድን ነው እንድንሰጠው የሚፈልገው? ኃጢአታችሁን ስጡኝ ይላል። ኃጢአታችሁን ለክርስቶስ መስጠት የምትፈልጉ ሰዎች እስኪ እጃችሁን አውጡልኝ። በእውነት እንዴት ደስ ያሰኛል። እግዚአብሔር ይስጥልኝ። ለንስሐ ሞት ያብቃል። እግዚአብሔር በእኛ ቤት እንዲኖር ለእግዚአብሔር ፍቅር እንዳለን ልናረጋግጥ እግዚአብሔር ምርጫችን እንደሆነ ለማሳየት ከዚህም ከሚመጣውም ዘመን መከራ ለመትረፍ ረዥሙን የቅድስና ሕይወት ለመኖር ከወደቅንበት ለመነሳት ኃጢአታችንን ለሱ ለመስጠት ንስሐ ለመግባት ዳግመኛም ለመታረቅ የሱንም ፊት በምህረት ለማየት ያብቃል። አሜን። ይቆያል። አሜን። አብራስ